ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱት አቶ አማን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩም ኢቢኤስ ባወጣው የሀዘን መግለጫ አስታውቋል። በአቶ አማን ፍስሐ ጽዮን ህልፈት የተሰማንን ሀዘን እየገለጽን ለቤተሰቦችና ለወዳጅ ዘመዶቹ መጽናናት እንመኛለን። የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር እየተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። የካቲት 4 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 ቀን 2018 ዓ.ም እስከ ሌሊት 6 ሰዓት ድረስ ሞተር ብስክሌት ማሽከርከር ፍጹም የተከለከለ መሆኑን ቢሮ ገልጿል። ክልከላው የጸጥታና በትራንስፖርት ዘርፍ የሚሰማሩ አካላትን ማያካትትም ተብሏል። የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች እስከተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ይህንን መልእክት በሚተላለፍበት አካላት ላይ ጥብቅ እርምጃ የሚወስድ መሆኑን ቢሮ አሳስቧል። የተመድ የሰብአዊ መብት ኃላፊ በትግራይ ያለውን ውጥረት እንዲረግብ ጥሪ ያቀረቡ። የተመድ የሰብአዊ መብት ኮሚሽን ኮሚሽነር የሆኑት ቮልከር ቱርክ በትግራይ ክልል ያለውን ሁኔታ አደገኛ እየሆነ መምጣቱን ጠቅሰው ሁሉም አካላት በአስቸኳይ የተፈጠረውን ውጥረት ማርገብ እንዳለባቸው አሳስበዋል። በቅርቡ በክልሉ ኃይሎች በኢትዮጵያ መንግስት ሰራዊት መካከል የተፈጠረውን ግጭት ወደ ለየለት ጦርነት እንዳያመራ ስጋታቸውን አስቀምጠዋል። ኮሚሽነሩ መግለጫቸውን በስፍራው ያለውን ሁኔታ ተለዋዋጭ እየሆነ ነው፣ ስለዚህ ይህ ሁኔታ ወደ ከፋ ተቀይሮ የሰብአዊ መብት ጥሰቱን እንዳያባብስ እንሰጋለን ያሉ ሲሆን ዓለም አቀፍ ማህበረሰብ ሳይረፍድ ካሁኑ ውጥረቱን ለማብረድ የቻለውን ጥረት ማድረግ እንደሚገባም ገልጸዋል። የማሊ ይግባኝ ፍርድ ቤት የቀድሞው ጠቅላይ ሚኒስትር ሙሳ ማራን የእስራት ቅጣት አጸና። የማሊ ይግባኝ ሰሚ ፍርድ ቤት ለፖለቲከኛ እስረኞች ድጋፋቸውን የሚገልጹበት መልእክት በማህበራዊ ሚዲያ በማጋራታቸው ጥፋተኛ የተባሉትን የቀድሞ ጠቅላይ ሚኒስትር ሙሳ ማራን የእስራት ቅጣት አጽንቷል። ከፈረንጆቹ 2014 እስከ 2015 ጠቅላይ ሚኒስትር ሆነው ያገለገሉት ማራ ባለፈው ጥቅምት ወር የመንግስት ተአማኒነት በማጉደፍና ህጋዊ ስልጣንን በመቃወም ወንጀል ተከሰው ነበር። በዋናው ከተማዋ ባማኮ የሚገኙ አንድ ዳኛ የቅጣት ውሳኔያቸውን አረጋግጠዋል። ውሳኔም የ2 ዓመት እስራት፣ 1 ዓመት በገደብ የታገደ ሲሆን እንዲሁም የ500,000 ፍራንክ የገንዘብ ቅጣት ነው። የጠቅላይ ሚኒስትሩ ጠበቃ የህግ ትግሉ ገና አለመጠናቀቁን በመግለጽ ጉዳዩ ለማሊ ጠቅላይ ፍርድ ቤት ይግባኝ እንደሚሉ ገልጸዋል። ማሊ በ2020 እና በ2021 ከተካሄዱ የመንግስት ግልበጣዎች በኋላ በወታደራዊ ጁንታ እየተመራች ትገኛለች። ከዛን ጊዜ ጀምሮ ባለስልጣናቱ በፖለቲከኞች፣ በመገናኛ ብዙሃንና በፖለቲካ ፓርቲዎች ላይ ያነጣጠረ የተቃውሞ ድምጾችን የማፈን እርምጃዎችን አጠናክረዋል ሲሉ ሮይተርስ ዘግቧል። ሶማሊያ በሞቃዲሾ አውሮፕላን ማረፊያ አቅራቢያ ከደረሰ የአውሮፕላን አደጋ በ55 ተሳፋሪዎች በተአምር መትረፋቸው ተሰምቷል። ዘሚረር እንደዘገበው ስታርስኪ አቪዬሽን ተብሎ በሚጠራው የሀገር ውስጥ የአየር መንገድ የሚንቀሳቀሰውና ፎከር 50 የተባለውን የጭነት የተሳፋሪ አውሮፕላን ከሶማሊያ ከአደን አዴ ዓለም አቀፍ አየር ማረፊያ ተነስቶ ከአየር ማረፊያው ዳርቻ ብዙ ሳይርቅ ወድቋል። የአደጋው መንስኤ በረራው ከሮኒዌ 23 ተነስቶ ከፍታ ለመጨመር ሲሞክር በገጠመው የቴክኒክ ችግር መሆኑን ገልጿል። አውሮፕላኑ 55 የሆኑ ተሳፋሪዎችንና የበረራ ባለሙያዎችን አሳፍሮ የነበረ ሲሆን አብራሪው አውሮፕላኑ ወደ ማረፊያ ጣቢያው ለመመለስ ቢሞክርም ሳይሳካለት ቀርቶ አውሮፕላኑ ከማረፊያ መስመሩ ወጥቶ በቅርብ ርቀት ላይ በሚገኝ የህንድ ውቅያኖስ ጥልቀት የሌለው የባህር ዳርቻ ላይ ማረፉ ነው የተነገረው። የሶማሊያ ሲቪል አቪዬሽን ባለስልጣናት እንደዘገበው በአደጋው ህይወቱ ያለፈ ሰው የሌለ ሲሆን ጥቂት ሰዎች ቀላል ጉዳት ደርሶባቸዋል ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የመጀመሪያውን ሰው አልባ ፖሊስ አገልግሎት በይፋ አስጀመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የመጀመሪያውን ሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎት በይፋ አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ዛሬ በኢትዮጵያ የመጀመሪያውን ሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎት አስጀምረናል ብለዋል። ይህ አገልግሎት ዜጎች የፖሊስ አገልግሎትን በተሻለ ፍጥነትና በቴክኖሎጂ ታግዘው እንዲያገኙ እንደሚያስችል ገልጸዋል። በተጨማሪም አገልግሎቱ ለፖሊስ ፈጣን እርምጃ ለመውሰድ የሚያስችልና የወንጀል መከላከል ስራውን የሚያቀላጥፍ መሆኑን ጠቅሰዋል። የዚህ አገልግሎት መጀመር በዲጂታል ኢትዮጵያ 2030 የህግ አስከባሪ አካላት ብቁና ተወዳዳሪ እንዲሆኑ የተጀመረውን የሪፎርም ስራ ውጤታማነት የሚያሳድግ ይሆናል ብለዋል ጠቅላይ ሚኒስትሩ በመልእክታቸው።
የሶማሊያና የሳውዲ የመከላከያ ሚኒስትሮች ስምምነቱን ሲፈራረሙ ሶማሊያና ሳውዲ አረቢያ በመካከላቸው ያለውን የመከላከያና ወታደራዊ ትብብር የበለጠ ለማጠናከር የሚያስችል የመግባቢያ ስምምነት ተፈራረሙ። ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጠና መረጋጋትን ለማጠናከር የታለመ መሆኑን የሶማሊያ መከላከያ ሚኒስቴር ገልጿል። ሳውዲ አረቢያ ሪያድ ውስጥ በሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፊቂና በሳውዲ አቻቸው ኻሊድ ቢን ሳልማን የተፈረመውን ይህ ስምምነት የተለያዩ የጋራ ወታደራዊና የመከላከያ ጉዳዮችን የሚመለከት ነው። ሶማሊያ ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያው አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሷን የሚታወስ ሲሆን እስራኤል በቅርቡ ለሶማሌላንድ የአጋርነት እውቅና ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙም ጥረት እያደረገች ነው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሀተታ ጀነራል ታደሰ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ወቅሰዋል። ጌታቸው ጀነራል ታደሰን በእሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲውን ጥገኛ አድርገዋቸው እንደነበር በመጥቀስ በኋላም ጄኔራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸውን በትግራይ ብዙ ጥፋት ማስከተሉን ገልጿል። ጄኔራል ታደሰ የክልሉ ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውና በዙሪያው ያሉ አካላትን ለማበልጸግ ተጠቅመውበታል ያሉት ጌታቸው ጄኔራል ታደሰን ለፈጸሙት ሴራና ጥፋት ሁሉ አለመቀጣታቸው ስህተት እንደነበረም አውስተዋል። የኢትዮጵያ ፌዴራል መንግስት መጠነ ሰፊ የሰራዊትና የትጥቅ እንቅስቃሴ በማድረግ ኃይሉን ወደ ትግራይ ክልል እያስጠጋ እንደሚገኝ ህዝባዊ ወያነ ሓርነት ትግራይ ገለጸ። ህወሓት ባወጣው መግለጫ የአዲስ አበባ መንግስት በቅርቡ የተከሰቱ ግጭቶችን እንደ ምክንያት በመጠቀም ወደ ትግራይ ያነጣጠረው አዲስ ወታደራዊ ዝግጅት እያደረገ ነው ሲል ከሷል። መንግስት ገዘፍ ያለ ወታደራዊ አቅሙን ወደ ትግራይ በማስጠጋት ሌላ ዙር ዳግማዊ ጦርነት ለመጀመር በዝግጅት ላይ ይገኛል ብሏል መግለጫው። ህወሓትና የትግራይ ህዝብ የፕሪቶሪያ የሰላም ስምምነት እንዲተገበር እንደሚፈልጉም በመጥቀስ መንግስት ይህንን አደገኛ ውጤት ሊያስከትል የሚችለው ወታደራዊ ዝግጅት እንዲያቆም ጠይቀዋል። ፍላጎታቸው በስምምነቱ መሰረት ወደ ውይይት መግባት እንጂ ወደ ሌላ ዳግማዊ ጦርነት መመለስ አይደለም ሲል ድርጅቱ አቋሙ ገልጿል። የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ጨምሮ ዓለም አቀፍ ማህበረሰብ ደግሞ ጦርነት እንዳይቀሰቀስ ተግባራዊ እርምጃ እንዲወሰድ ህወሓት ተማጽኗል። ይሁን እንጂ ድርጅቱ በመግለጫው ላይ የሰራዊቱ እንቅስቃሴ በየትኛውም አካባቢዎች እንደታየ በዝርዝር አላመላከተም። ይህ የህወሓት መግለጫ የወጣው በአንድ በኩል በአዲስ አበባና በመቀሌ፣ በሌላ በኩል ደግሞ በአስመራና በአዲስ አበባ መካከል ያለው ውጥረት በከፍተኛ ሁኔታ እየጨመረ በመጣበት ወቅት መሆኑን ጉዳዩ አሳሳቢ ያደርገዋል። በኢትዮጵያና በኤርትራ መካከል ለዓመታት ሰፍኖ የቆየውን ቀዝቃዛ ሰላም ተሰብሮ ሁለቱም ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ እንደሚችሉ የሚያሳዩ ምልክቶች ጎልተው እየታዩ ነው። ኢትዮጵያ የኤርትራ ጦር ተቆጣጥራቸዋለች ካለቻቸው ሉዓላዊ ግዛቶች እንዲወጣ በይፋ መጠየቋን ውጥረቱን ወደ መጨረሻ ጫፍ አድርሶታል። የኢትዮጵያ ውጭ ጉዳይ ሚኒስቴር ጥር 30 ቀን 2018 ዓ.ም ለአስመራ በላከው ደብዳቤ የኤርትራ ጦር በኢትዮጵያ የሰሜን ምስራቅ አቅጣጫ የሚገኙ ሉዓላዊ ግዛቶችን ጥሶ መግባቱን በይፋ ከሷል። ይህ ድርጊት ጸብ አጫሪነት ብቻም ሳይሆን ፍጹም ጥቃት ነው ሲል የገለጸው የሚኒስትሩ መግለጫ ኤርትራ ከአማጺ ቡድኖች ጋር በማበር በኢትዮጵያ ላይ ወታደራዊ ሴራ እያሰረች ነው ሲል ወንጅሏል። የቀድሞው የኢዜማ ከፍተኛ አመራር መምህር አበበ አካሉ ለዶይቼ ቬለ በሰጡት አስተያየት ኤርትራ በትግራዩ ጦርነት አጋጣሚ በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችንም እየገፋች መሆኗን ገልጸዋል። ይህ የሉዓላዊነት መደፍረስ ለደረሰበት ድክመት ለኢትዮጵያ መንግስት ተጠያቂ ነው ያሉት አቶ አበበ ሆኖም መፍትሄው የዲፕሎማሲ ስራዎች ተሟጧል እስከሚያልቁም ድረስ በንግግር ሊፈለግ እንደሚገባ አሳስበዋል። የኦፌኮ ከፍተኛ ባለስልጣናት አቶ ሙላት ገመቹ በበኩላቸው ኢትዮጵያ በአሁኑ ወቅት ካለችበት ውስብስብ የውስጥ ጉዳይ አንጻር የኃይል እርምጃን ማስወገድ እንደሚጠቅም ይገልጻሉ። ሀገሪቷ ጥቅሟን ማስከበር ያለባት በሰከነ ዲፕሎማሲያዊ መሆንም እንዳለበት አክለዋል። መምህር አበበ አካሉ እንደሚሉት ኤርትራ የኢትዮጵያ መንግስት የሚቃወሙ ታጣቂዎችን ስታደራጅና ስታስታጥቅ መቆየቷን የአደባባይ ሚስጥር ነው። ሆኖም አሁን ባለው የዓለም አቀፍ ፖለቲካ ሁኔታ ቀይ ባህርና የአፍሪካ ቀንድ የበርካታ ሀያላን ሀገራት አይን ያረፈበት በመሆኑም
ወደ ቀጥታ ጦርነት መግባት ቀጠናው የሀያላን መፋለሚያ ሜዳ ሊያደርገው እንደሚችልም ስጋታቸውን ገልጸዋል። የዘርፉ ተንታኞች እንደሚሉት የኢትዮጵያ ይፋዊ ደብዳቤና የተከታታይ ባለስልጣናት መግለጫዎች ሁለት ትርጉም ሊኖራቸው ይችላል። የወታደራዊ እርምጃዎች ቅድመ ዝግጅት ኤርትራ በዓለም አቀፉ ማህበረሰብ ወራሪ አድርጎ በማሳየት ለሚወስደው ማንኛውም ወታደራዊ እርምጃ ህጋዊ፣ ሞራላዊ መሰረት ለመጣል የታለመ ሊሆን ይችላል። ለባህር በር ድርድር ጫፍ መፍጠር ኢትዮጵያ የባህር በር ጥያቄዋን ለማሳካት ድንበር ላይ ያለው የኤርትራ ጦር መውጣት እንደ መንደርደሪያ ካርድ ልትጠቀምበት ትችላለች። ያም ሆኖ በሁለቱም ወገን ያለው የመሳሪያ አፈሙዝ የመሳብ ፍላጎት ከምን ጊዜውም በላይ መቃረቡ የአፍሪካ ቀንድን ወደ አዲስ አስከፊ ቀውስ ሊከታት ይችላል የሚል ስጋት በከፍተኛ ሁኔታ እያየለ መጥቷል።